በብራዚሏ ሪዮ ዲ ጄኔሮ 132 ሰዎች የተገደሉበትና ከፖሊስ ጋር በድሮን የታገዘ ፍልሚያ ያደረገው የወንጀል ቡድን ማክሰኞ ዕለት ሪዮ ዲ ጄኔሮ ውስጥ ድሆች የሚኖሩባቸው ሁለት አካባቢዎች ፖሊስ ባካሄደው መጠነ ሰፊ ዘመቻ የተነሳ ጎዳናዎቿ በእሳትና በሞቱ ሰዎች አስከሬን ተሞልቶ ነበር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደምናላችሁ ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። ቪዲዮውን በላይክና ሼር ይጀምሩ። ቀጥታ ይዤላችሁ ወደ መጣሁት ዝርዝር መረጃዎች እናመራለን። ሰሜን ሪዮ ዲ ጄኔሮ የድሆች መኖሪያ በሆኑት አዱማኦ እና ፔኔ ፖሊስና የወንበዴ ቡድን አባላት ባካሄዱት ጦርነት ሊባል በሚችል ፍልሚያ 132 ሰዎች ሞተዋል። የወንጀል ቡድኖቹ ፖሊስ ላይ በድሮን በመታገዝ ጥቃት ፈጽመዋል። ፖሊስም ከዚህ ቀደም ከወሰዳቸው እርምጃዎች ሁሉ የከፋው ነው የተባለውን ኃይል ተጠቅሟል። የከተማዋ ፖሊስ በድሆች ወንበዴ ቡድኖችን ለመቆጣጠር በሚል በከተማው የሚያካሄደው ዘመቻ ያልተለመደ አይደለም። በተለይ ትልልቅ ዓለም አቀፍ ጉባኤዎች ከማካሄዳቸው በፊት እንደዚህ አይነት ወንበዴዎችን የመመንጠር ስራ የተለመደ ነው። የአሁኑ የሚለየው ግን የሞቱት ሰዎች ቁጥር የአገሪቱን ፕሬዝደንት ጨምሮ በርካቶችን ያስደነገጠ መሆኑ ነው። ፖሊስ ዘመቻ የከፈተበት ኮማንዶ ቬርሜልሆ የተባለው የወንበዴዎች ቡድን በብራዚል ለረዥም ዓመታት የቆየ አደገኛ የወንጀል ቡድን ነው። ስሙ በፖርቹጋልኛ ቀዩ እዝ በመባል የሚታወቅ ሲሆን ብራዚልን እስከ አውሮፓውያኑ 1985 ድረስ ካስተዳደራት አምባገነን ወታደራዊ መንግስት ዘመን ከተመሰረተው ከግራ ዘመም የእስረኞች ድርጅት ጋር ይያያዛል። ፖሊስ ማክሰኞ ዕለት በሰሜናዊ የሪዮ ዲ ጄኔሮ በፔና እና አሌማኦ መኖሪያ አካባቢዎች መካከል አሰሳውን የጀመረ ሲሆን ቀስ በቀስ ወደ ሪዮ ዲ ጄኔሮ ከተማ ዋና ክፍል ተስፋፍቷል። ሱቆች ከተለመደው ጊዜ ቀደም ብለው ተዘጉ። የባቡር መስመሮች በሰዎች ተጨናነቁ። እንዲሁም የአውቶቡስ መቆሚያዎች ወደ ቤታቸው ለመድረስ በሚጣደፉ ሰዎች ተሞሉ። በሪዮ ዲ ጄኔሮ ታሪክ ከፍተኛ ውድመት ያስከተለ ነው የተባለው የፖሊስ እርምጃ 100 ያህል የወንበዴ ቡድን አባላትን በቁጥጥር ስር ለማዋልና የኮማንዶ ቬርሜልሆ ቡድንን መስፋፋት ለመግታት ያቀደ ነበር። በፖሊስና በወንጀለኛ ቡድኑ መካከል በተካሄደው የተኩስ ልውውጥ ከሞቱት 132 ሰዎች መካከል 4ቱ የፖሊስ ባልደረቦች ናቸው። ከ100 በላይ ጠመንጃዎች እንዲሁም 81 ሰዎች በቁጥጥር ስር ውለዋል። በዚህ ዘመቻ ላይ 2500 የፖሊስ አባላት ተሰማርተው ነበር ተብሏል። ከቅርብ ዓመታት ወዲህ ይህ የወንጀል ቡድን በብራዚል ግዛቱን እያስፋፋ መጥቷል። በቡድኑ ላይ ጥናቶችን የሰሩ ተቋማት እንደሚሉት ከሆነ በከተማዋ የሚንቀሳቀሱ ሌሎች የወንጀል ቡድኖች የሚቆጣጠራቸው ስፍራዎች እያነሱ ሲመጡ፣ የቀዩ እዝ አባላት ግን በከተማዋ የሚያስተዳድሯቸው አካባቢዎች ከጊዜ ወደ ጊዜ ጨምረዋል። ከ2022 እና 2023 ይህ የወንጀለኛ ቡድን የሚቆጣጠረው አካባቢ በ8.4 በመቶ ጨምሯል። ከዚህም በተጨማሪም በታጣቂዎች ላይ ከዚህ ቀደም አጥቶት የነበረውን የበላይነት መልሶ ማግኘት ችሏል። በዚህም የተነሳ በሪዮ ከተማ ታጣቂዎች በሚቆጣጠሯቸው አካባቢዎች ያለው ቁጥጥር ወደ 51.9 በመቶ አድጓል። የሪዮ ዲ ጄኔሮ በአመፅ የተሞሉ ጊዜያት ከኮማንዶ ቬርሜልሆ ምስረታ ጋር የተያያዘና 50 ዓመታት የሚቆጠር ታሪክ ያለው ነው። በአውሮፓውያኑ 1970ዎቹ የፖለቲካ እስረኞች ከከተማዋ ከ100 ኪሎ ሜትር በላይ ርቆ በሚገኘው ካንዲዶ ሜንዴስ ማረሚያ ቤት ከኮማንዶ ወንጀለኛ እስረኞች ጋር ተቀላቅለው ይታሰሩ ነበር።
እስከዚያን ጊዜ ድረስ በባንክ ዘረፋ እና መሰል ተግባራት ላይ ተሰማርተው የሚያዙት ወንጀለኞች መደበኛ ትምህርት ያልተማሩ ወይም ጥቂት ፊደል የቆጠሩ በመሆናቸው ስለ መብቶቻቸው ምንም የሚያውቁት ነገር የለም። በአብዛኛው ከመካከለኛው መደብ ከመጡት የፖለቲካ እስረኞች ጋር ሲሆኑ በእስር ቤት ቆይታቸው ወቅት የተሻለ ሁኔታ ለማድረግ በድርድሮች ላይ መሳተፍ ጀመሩ። ኮማንዶ ቬርሜሎ የተወለደው በእስር ቤቶች ውስጥ በብሔራዊ ደህንነት ሕግ መሰረት ከታሰሩ ሰዎች ጋር አብረው በሚኖሩ ሰዎች ነው። መጀመሪያ ላይ ፋላንግዳ ሴጉራንካ ናሲዮናል ተብሎ ይጠራ ነበር። ከዛም ፋላንጅ ቬርሜልሃ ተብሎ መጠራት ጀመረ። ከዓመታት በኋላ ጋዜጦች ኮማንዶ ቬርሜሎ ሲሉ አዲስ የዳቦ ስም አወጡለት ስትል የማህበራዊ ሳይንስ ባለሙያዋ ካሮላይና ግሪሎ ታብራራለች። በስፓኒሽኛ ቬርሜሎ ማለት ቀይ ማለት ነው። የግራ ክንፍ የፖለቲካ እስረኞችን ማደራጀታቸው ሳይሆን ሁለቱም የሚያመሳስላቸው ነገር የባንክ ዘረፋ ነው። እነዚህ ወንጀሎች እንደ ብሔራዊ ደህንነት ስጋት ተደርገው ይቆጠሩ ነበር። ምክንያቱም አምባገነናዊ አገዛዝን የሚቃወሙ ቡድኖች የፖለቲካ ተቃውሞችን ለመደገፍ ባንኮችን ዘርፈዋል። ስለዚህ በሕግ ሂደቱ ወቅት በተለየ ዓይን ታይተዋል። በዚህም የተነሳ የተለመዱ የባንክ ዘራፊዎች ወዳሉበት ተወስደው ነበር በማለት የሚያብራሩት ደግሞ በግጭት አስተዳደር ላይ ጥናት ከሚሰራ ተቋም የመጡት ጃክሊን ሙኒዝ ናቸው። ከዋና መስራቾቹ አንዱ ዊሊያም ዳ ሲልቫ ሊማ ፕሮፌሰር የሚል ቅጽል ስም ተሰጥቶታል። ሊማ የኮማንዶ ቬርሜሎ ታሪክ በተሰኘው መጽሐፍ ውስጥ ቡድኑ በእስር ቤቱ ውስጥ ያለውን ሁኔታ መልክ ለማስያዝ በሚል አብሮ የመኖር ደንቦችን በማውጣት መጀመሩን ገልጿል። በአውሮፓውያኑ 1979 የምህረት ሕግ ጸድቆ የፖለቲካ እስረኞች ሲፈቱ፣ ሌሎች ግን እዚያው እስር ቤት ቀርተዋል። በእስር ቤቱ ውስጥ ያለው ማህበራዊ ፍትህ ለማስፈን የሚደረገው ትግል ያለ ቀድሞ የእስር ቤት አጋሮቻቸው ድጋፍ ተቀዛቀዘ። የቀይ ፋላንጅ አባላት በሌላ መንገድ ራሳቸውን አደራጁ። ይህም በ1980 ከመቶ በላይ እስረኞች ከእስር ቤት ማስመለጥ አስችሏቸዋል። ይህም የባንክ ሰራተኞችን ተስፋ አስቆረጠ። ቀይ ኮማንድ በመባል የሚታወቁት ግለሰቦች ከባንክ ዝርፊያ ባገኙት ገንዘብ ወደ ሌላ ንግድ ተሰማሩ። ኮኬይን ወደ መሸጥ ገቡ። በሕገ ወጥ ንግድ ላይ የተሰማሩት የኮማንዶ ቬርሜሎ አባላት ሸቀጦቻቸውን ከሌሎች ቡድኖች የስርቆት ሙከራ መጠበቅ ነበረባቸው። እጾች ስለተሰረቁ ወደ ፖሊስ ጣቢያ ሄደው ሪፖርት ማድረግ አይችሉም። በሕጋዊ መልኩ የተገኘ የግል ንብረት ቢዘረፍ ውል የተዋዋሉበት ወይም የይዞታ ማረጋገጫ ሰነድ ንብረቱን ለማስመለስ ያገለግላል። የሕገ ወጥ ንግድ ግን ስምምነቶችን ለማስፈጸምና ሕገ ወጥ ኢኮኖሚውን ለመቆጣጠር የጦር መሳሪያዎች ይጠይቃል ሲሉ ሙኒዝ ይናገራሉ። በወንጀል ቡድኖች መካከል የውስጥ መከፋፈል፣ ፉክክር፣ የግዛት ይገባኛል አለመግባባቶች ነበሩ። በዚህ አለመግባባት ደግሞ ተጠቃሚ የሆኑት የጦር መሳሪያ ነጋዴዎች እና የጦር መሳሪያ ማቅረብ የጀመሩ የፖሊስ መኮንኖች ነበሩ። ይህ በፖሊስ ውስጥ የጦር መሳሪያ ዝውውርን ለመቋቋም ራሱን የበለጠ የማስታጠቅ ፍላጎት ፈጠረ ሲሉ ግሪሎ ጨምረው አስረድተዋል። በ1990ዎቹ በጦር መሳሪያ የታገዙ ግጭቶች በሪዮ ዴ ጄኔሮ ታሪክ ከፍተኛ ደረጃ ላይ ደርሰው ነበር። በ1994 ከመቶ ሺህ ነዋሪዎች መካከል 64.8 ግድያዎች ይፈጸሙ ነበር። ይህንንም በተጨባጭ ለማየት አሁን በከተማዋ ያለው የግድያ መጠን 24.3 ነው። ኮማንዶ ቬርሜሎን ለማዳከም መንግስት መሪዎቹን ወደ ተለያዩ እስር ቤቶች ቢያዘዋውርም ውጤቱ የተገላቢጦሽ ነበር። ኮማንዶ ቬርሜሎ ርዕዮተ ዓለሙን ለሌሎች እስረኞች በማስተማር የበለጠ ጥንካሬን አግኝቶ በመጨረሻም በሪዮ ዴ ጄኔሮ ዋና የወንጀል ቡድን ለመሆን በቃ። ከዚያን ጊዜ ጀምሮ ኮማንዶ ቬርሜሎ በሪዮ ብቻ ተገድቦ መቀመጥ አቆመ። ኮማንዶ ቬርሜሎ የድሆች መንደሮች የሚቆጣጠሩ በርካታ ቡድኖች አሉት።
አንዳቸውም ቢሆኑ ከቡድኑ ጋር ሽርክና ከመፍጠር ውጪ በራሳቸው አቅም ያላቸው አይደሉም። ኮማንዶ ቬርሜሎ በአገር አቀፍ ደረጃ እንዲያድግ ያደረገው ያ ነው ያለው ደግሞ ስለ የወንጀሉ ቡድኖች መጽሐፍ የጻፈው ጋዜጠኛ ራፋኤል ሶሬስ ነው። እንደ እርሱ ገለጻ ባለፉት 6 ዓመታት ውስጥ ኮማንዶ ቬርሜሎ በ25 ግዛቶች ያለውን ቁጥጥር ሲያሳድግ፣ ከዚህ በፊት ግን በ10 ግዛቶች ብቻ ይንቀሳቀስ ነበር። ግሪሎ በከተማዋ የነበረው የወንጀል ቡድን የተስፋፋው ፒሲሲ የተባለው ቡድን አዛዥ እና የኮማንዶ ቬርሜሎ አዛዥ ወደ ፌዴራል ማረሚያ ቤቶች ሲዛወሩ ነው። የፌዴራል መንግስቱ በተለያዩ የሀገሪቱ ማረሚያ ቤቶች የሚገኙ ቀንደኛ የወንጀል ቡድን መሪዎችን ወደ አንድ ስፍራ አምጥቶ ማሰሩን በጣም ምርጥ ሀሳብ ነው ብሎ ነበር ያሰበው በማለት የመንግስት እርምጃ ይተቻሉ። የኮማንዶ ቬርሜሎ መስፋፋት አዳዲስ ኢንቨስትመንቶችን ይፈልጋል። የአደንዛዥ እጽ ዝውውር የወንጀል ተግባሩ ማዕከል ሆኖ ቆይቷል። በተለይም እንደ አማዞን ያሉ የድንበር አካባቢዎችን በመቆጣጠር አንጃውና ፒሲሲ የሚቆጣጠራቸውን አካባቢዎች እያስፋፉ መጥተዋል። ነገር ግን ትርፉ ከአደንዛዥ እጽ ብቻ የሚገኝ አይደለም። የብራዚል የህዝብ ደህንነት መድረክ ባደረገው ጥናት መሰረት የተደራጁ ወንጀሎች በ2022 ወደ 273.3 ቢሊዮን ዶላር አካባቢ ከወርቅ፣ ከነዳጅ፣ ከመጠጥና ከትንባሆ ህገወጥ ግብይት አግኝተዋል። የጦር መሳሪያ አቅርቦት መንገዱም ተለውጧል። እስከ ጥቂት ዓመታት ድረስ ህገወጥ አደንዛዥ እጽ አዘዋዋሪዎች ራሳቸውን የሚያስታጥቁት በሁለት መንገድ ነበር። ከፓራጓይ ከሚገኝ ህገወጥ ሽያጭ ወይም የጦር መሳሪያን ከሀገሪቱ የጸጥታ ኃይሎች ወደ ራሳቸው በማዞር ዛሬ የራሳቸውን ዘመናዊ መሳሪያ መገጣጠምና በስፋት ለማምረት የሚችሉ ህገወጥ ኩባንያዎችን ይጠቀማሉ። በነሐሴ ወር የፌዴራል ፖሊስ በሪዮ ምዕራብ ዞን ሪዮ ዳስ ፔድራስ ውስጥ ድብቅ የጦር መሳሪያ መገጣጠሚያ ፋብሪካን አግኝቶ 4 ዘመናዊ የማምረቻ ማሽኖችን በቁጥጥር ስር አውሏል። በተደራጀ መልኩ የሚንቀሳቀሱት የወንጀል ቡድኖች እነዚህን አዳዲስ ቴክኖሎጂዎችን ብቻ አይደለም የሚጠቀሙት። ማክሰኞ ዕለት ቡድኑ ከፖሊስ ጋር ሲጋጭ ሰው አልባ አውሮፕላኖችን በመጠቀም ቦምቦችን በመጣል ያለውን አቅም አሳይቷል። ሌላው በላንጊያን የሚያነሳው ሀሳብ እነዚህን መሳሪያዎች ለመገጣጠም የሚያስፈልጉ ቁሶች በቀላሉ መገኘታቸውን ነው። በጃየር ቦልሶናሮ የፕሬዝደንት ዘመን የነበረውን የመሳሪያ ቁጥጥር ለማላላት የሚያስችሉ ፖሊሲዎች በመውጣታቸው የጦር መሳሪያ መገጣጠሚያ ፋብሪካዎች ተስፋፍተዋል። መረጃዎች እንደሚያሳዩት መንግስት ከፍተኛ ወጪ በማውጣት የሚወስዳቸው የኃይል እርምጃዎች የሚጠበቀውን ውጤት አላመጡም። ኮማንዶ ቬርሜሎ በሪዮ ዲ ጄኔሮ የሚቆጣጠራቸውን አካባቢዎች እያሰፋ ሲመጣ፣ ፖሊስ በበኩሉ ከፍተኛ እርምጃ እየወሰደ ግጭቶች እየተበራከቱ ነው። የታጠቁ ቡድኖችን በሚያሳየው ካርታ መሰረት በአደንዛዥ እጽ አዘዋዋሪዎች ቁጥጥር ስር ባሉ አካባቢዎች የሚፈጠሩ ግጭቶች ሚሊሻዎች በሚቆጣጠሯቸው አካባቢዎች ጋር ሲነጻጸር በ3.71 ከፍ ያለ ነው። ግጭቶች በሚፈጠርባቸው 60 በመቶ በሚሆኑት አካባቢዎች ደግሞ ፖሊስ ይሳተፋል። የክሮስፋየር ኢንስቲትዩት የምርምር ዳይሬክተር ቴሪን ሁሴክ መንግስት ታጣቂዎችን ወይንም አደንዛዥ እጽ አዘዋዋሪዎችን ለመበተን በሚወስደው እርምጃ መካከል ቀጥተኛ ግንኙነት አይታየኝም። በአንድ ወቅት በቁጥጥራቸው ስር የገቡ አካባቢዎችንም ለቀው በመንግስት ስር ሲሆንም አናይም ብለዋል። አክለውም የተመለከትነው ትንሽ ተጨማሪ ቦታ ሲቆጣጠሩ ወይም እርስ በርሳቸው ሲጋጩ ነው። ነገር ግን መንግስት ይህ አካባቢ ደህንነቱ የተጠበቀ አልነበረም፣ አሁንም እንደዚያ ነው ሊል አልቻለም። እየባሰበት ሲሄድ እና የእዝ ለውጥ ሲኖር ብቻ ነው የምናየው እና መንግስት ለ10 ዓመታት በወንጀለኛ ቡድኖች የበላይነቱ የተወሰደበትን ቦታ መልሶ መቆጣጠር አልቻለም ይላል ዘገባው። የቢቢሲ ነው።
ለአሁን ያለን መረጃ ይህን ይመስላል። ለብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አሌይኩም ወራህመቱላህ ወበረካቱ።